ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ለየት ባለው መረጃ ወደ እናንተ ሊደርስ መጥቷል። በለየት ባለው መረጃችን የምንዳስሰው ሶስት ጉዳዮችን ይሆናል። ፖል ፖግባን፣ ቶማስ ፓርቴ ከአርሰናል መለያየቱንና የዓለም ዋንጫን ጉዳይ ይሆናል። በተጨማሪም ቪክቶር ዮኬሬሽም የዳሰሳችን አካል ነው። አብሮነታችሁ አይለየን። አሁን የቶማስ ፓርቴ እና የአርሰናል ጉዞ ማብቃቱን እናያለን። ከሰሜን ለንደኑ ክለብ አርሰናል ጋር ያለው የውል ስምምነት ሰኞ ዕለት በይፋ የተጠናቀቀው ጋናዊው አማካይ ቶማስ ፓርቴ ከመድፈኞቹ ጋር መለያየቱ ተረጋግጧል። እንደ አውሮፓውያን አቆጣጠር በ2020 ከአትሌቲኮ ማድሪድ አርሰናልን የተቀላቀለው ቶማስ ፓርቴ ከመድፈኞቹ ጋር ያለው የውል ስምምነት ሰኞ ዕለት ተጠናቋል። የ32 ዓመቱ አማካይ በያዝነው የውድድር ዓመት ከጉዳት ነፃ ሆኖ በርካታ ጨዋታዎችን በማድረግ ምርጥ ብቃቱን ማሳየቱ ይታወቃል። የተጫዋቹ ቀጣይ ዕጣ ፈንታ ምን ሊሆን ይችላል በሚል በርካቶች ዘንድ ቢጠበቅም ከክለቡ ጋር ያለው ውል ስምምነት ሳያራዝም ከመድፈኞቹ ጋር ያላቸው እህል ውሃ ማብቃቱ ታውቋል። አሰልጣኝ ሚካኤል አርቴታ ቶማስ ፓርቴን በያዝነው የውድድር ዓመት ባሳየው ድንቅ እንቅስቃሴ መደሰታቸው እንዲሁም በቀጣይ ለሚፈልጉት እቅድ ልምድ ያለው ተስማሚ ተጫዋች ስለመሆኑ በተደጋጋሚ ቢገልጽም ሌሎች አማራጮችን በመመልከት ሀሳቡን እንደቀየረ ተነግሯል። ቶማስ ፓርቴ ቀጣይ መዳረሻው በቀጣይ ጊዜያት እንደሚያሳውቅ ሲጠበቅ ባርሴሎናን ጨምሮ የቀድሞ ክለቡ አትሌቲኮ ማድሪድ እንዲሁም የሳውዲ ክለቦች በነፃ ዝውውር ለመውሰድ ሁኔታውን በቅርበት እየተከታተሉ እንደሚገኙ ተገልጿል። መድፈኞቹ አስቀድመው ከጣሊያናዊው አማካኝ ጆርጂኒዮ ጋር መለያየታቸው የሚታወስ ሲሆን በተቃራኒው ደግሞ ለረጅም ጊዜያት ሲከታተሉት የነበረው ስፔናዊ አማካኝ ማርቲን ዙቢሜንዲ ከሪያል ሶሲዳድ እንዲሁም ዴንማርካዊ አማካኝ ክሪስቲያን ኖርጋርድን የፓርቴ ተተኪ አድርገው ለማስፈረም ሙሉ ስምምነት ላይ መድረሳቸው ይታወቃል። አሁን ደግሞ መቋጫ ያልተገኘለት የቪክቶር ዮኬሬሽን ጉዳይ እናያለን። ቪክቶር ዮኬሬሽ ዓለማችን ውስጥ ከሚገኙ ምርጥ አጥቂዎች መካከል አንዱ ነው። ይህንን አጥቂ በ60 ሚሊዮን ዩሮ ብቻ መሸጥ አንፈልግም ሲሉ የስፖርቲንግ ሊዝበኑ ፕሬዝዳንት ፍሬዴሪኮ ቫራንዳስ አስታውቋል። በያዝነው የዝውውር መስኮት ስማቸው በየጊዜው በስፋት እየተነሱ ከሚገኙ ተጫዋቾች መካከል አንዱ የሆነው የ27 ዓመቱ ስዊድናዊ የስፖርቲንግ ሊዝበን አጥቂ ቪክቶር ዮኬሬሽ በተለይም ከአርሰናል እና ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ሰንብቷል። አጥቂው በክለቡ ስፖርቲንግ ሊዝበን በኩል በየጊዜው እየተሰጡ በሚገኙ ሀሳቦች ምክንያት የተጫዋቹ ዝውውር መቋጫ እንዳያገኝ ምክንያት ሆኗል። ዮኬሬሽ ከ100 ሚሊዮን ዩሮ በታች አንሸጥም ሲሉ የሰነበቱት የስፖርቲንግ ሊዝበን አመራሮች ሀሳባቸውን በመቀየር ተጫዋቹን በተመጣጣኝ ዋጋ ለመሸጥ ከሳምንታት በፊት መወሰናቸው ይታወሳል። ነገር ግን አሁን ደግሞ የስፖርቲንግ ሊዝበኑ ፕሬዝዳንት የሆኑት ፍሬዴሪኮ ቫራንዳስ አዲስ አነጋጋሪ አስተያየት የሰጡ ሲሆን ይህም ይበልጥ የተጫዋቹን የዝውውር ሂደት ውስብስብ እንዳደረገው ተሰጥቷል። ፕሬዝዳንቱ የሰጡት አስተያየት ደግሞ ዮኬሬሽ ዓለማችን ውስጥ ከሚገኙ ምርጥ አጥቂዎች መካከል አንዱ ነው፣ ይህንን አጥቂ በ60 ሚሊዮን ዩሮ ብቻ መሸጥ አንፈልግም የሚል ነው። ቫራንዳስ ሀሳባቸውን ሲቀጥሉ ማርቲን ዙቢሜንዲ እና ማቲያስ ኩንሃ ከ60 ሚሊዮን ዩሮ በላይ ወጪ ከተደረገባቸው የኛ ተጫዋች ዋጋው ከዚህ በላይ ከፍ ሊል ይገባል ሲሉ አስታውቀዋል። ቪክቶር ዮኬሬሽ በቀጣይ ውድድር ዓመት ለስፖርቲንግ ሊዝበን የመጫወት ፍላጎት እንደሌለው አስቀድሞ ለክለቡ ማሳወቁ አይዘነጋም። ፖል ፖግባን እናያለን። ፖል ፖግባ በእንባ የታጀበው አዲሱ ህይወቱ። የዓለም ዋንጫው ኮከብ ቀጣዩ የእግር ኳስ ምዕራፍ እምነት ስለጣላችሁብኝ አመሰግናለሁ በሚል በእንባ ተጀምሯል። ፈረንሳይ ሻምፒዮን የሆነችበት የ2018 የዓለም ዋንጫ ሲነሳ ስለ መሃል ሜዳው ኮከብ ፖል ፖግባ ማስታወስ የግድ ይላል። በዚህ የዓለም ዋንጫ ፖግባ ከንጎሎ ኮንቴ ጋር የፈጠረው ጥምረት የሚዘነጋ አይደለም። ከፓሪስ ወጣ ብላ በምትገኝ መንደር በ6 ዓመት ዕድሜው በራውሲ አንብሪ ታዳጊዎች ቡድን የተጀመረው የእግር ኳስ ህይወት በዩኤስ ቶርሲ እና ሊቭ ሃቫሬ በኩል መዳረሻውን ኦልድ ትራፎርድ አደረገ። ጊዜው ደግሞ በፈረንጆቹ 2009 ነበር። በወቅቱ ፖል ፖግባ የማንቸስተር ዩናይትድን ከ18 ዓመት በታች ቡድን በመቀላቀል ባሳየው ብቃት በ2011 ለዋናው ቡድን የመጀመሪያ ጨዋታውን ማድረግ ቻለ። ሆኖም በክለቡም ብዛም እድል ማግኘት ባለመቻሉ በ2012 በዩናይትድ የነበረው ውል ሲጠናቀቅ ወደ ጣሊያን በማቅናት ጁቬንቱስን ተቀላቀለ። በመጀመሪያው ዓመት ለአሮጊታ በሁሉም ውድድሮች በ37 ጨዋታዎች ተሰልፎ መጫወት ችሏል። ብዙም ሳይቆይ የክለቡ ቁልፍ ተጫዋች መሆን የቻለ ሲሆን ከቱሪኑ ክለብ ጋር ለ4 ተከታታይ ዓመታት የሴሪያ ዋንጫን ማሳካት ችሏል።
በሁሉም ውድድሮች በ179 ጨዋታዎች ላይ ተሰልፎ በመጫወት ምርጥ የአማካይ ስፍራ ተጫዋችነቱን ማስመስከር የቻለው ፈረንሳዊው ኮከብ 34 ጊዜ ኳስና መረብን አገናኝቷል። ከ4 ዓመታት የጣሊያን ቆይታ በኋላ በወቅቱ ክብረ ወሰን በሆነ የተጫዋቾች የዝውውር ሂሳብ ዳግም ማንቸስተር ዩናይትድን ተቀላቀለ። በግዙፍ ተክለ ሰውነቱ ከርቀት በሚያስቆጥራቸው ግቦችና በፈጠራ ብቃቱ ይበልጥ የሚታወቀው ፖግባ ዳግም ወደ ኦልድ ትራፎርድ ከመጣ በኋላ በጁቬንቱስ በነበረው ብቃት የተጠበቀውን ያህል መሆን አልቻለም ነበር። ተደጋጋሚ ጉዳት፣ በተመሳሳይ ብቃት አለመገኘትና ከሜዳ ውጭ ያሉ እሰጥ አገባዎች ቆይታውን አደብዝዘውበታል። በእርግጥ በ2016-17 የመጀመሪያው የኦልድ ትራፎርድ ቆይታው በ47 ጨዋታዎች ላይ በመሰለፍ ክለቡ በተለይ የዩሮፓ ሊግ ሻምፒዮን ሲሆን የአማካዩ ሚና ወሳኝ ነበር። በአንጻሩ ሁለተኛ ዓመት ቆይታው በጉዳት ምክንያት 32 ጨዋታዎች ብቻ ለዩናይትድ እንዲሰለፍ አደረገው። ከጉዳት ባሻገር በሚጠበቅበት ልክ ውጤታማ እንዳይሆን ካደረጉት ምክንያቶች መካከል ከፖርቹጋላዊ አሰልጣኝ ሞሪኒዮ ጋር ግንኙነቱ መሻከሩ አንዱ እንደሆነ ይነሳል። የ2018 የሩሲያ ዓለም ዋንጫ ፖግባ ለሚጠራጠሩት አቅሙን በተግባር ያሳየበትና ሀገሩ ፈረንሳይ ሻምፒዮን እንድትሆን ጉልህ ሚና የተጫወተበት አጋጣሚ ነበር። የፈረንሳይ ብሔራዊ ቡድንን የመሃል ሜዳ ሚዛን በመጠበቅ ከሳጥን ሳጥን በሚያደርጋቸው እንቅስቃሴዎች በርካቶችን ማስደመም ችሏል። በፍጻሜው ጨዋታ በክሮሺያ ላይ በግራ እግሩ ባስቆጠራት ድንቅ ግብ የሚታወሰው የ2018 ዓለም ዋንጫ በብዙዎች ዘንድ የብቃቱ ከፍታ ተደርጎ ይጠቀሳል። ቀጣዩ የ2018-19 የውድድር ዓመት በማንቸስተር ዩናይትድ ቤት ቆይታው ውጤታማ የነበረ ሲሆን በውድድር ዓመቱ የፕሮፌሽናል ተጫዋቾች ማህበር የዓመቱ ምርጥ ስብስብ ውስጥ መካተትም ችሎ ነበር። በመጨረሻም በ2022 በማንቸስተር ዩናይትድ የነበረው ውል መጠናቀቁን ተከትሎ በነፃ ዝውውር ዳግም ወደ ዩቬንቱስ አቅንቷል። ሆኖም ዳግም የቱሪንን ክለብ ከተቀላቀለ በኋላ ሁኔታዎች እንደቀደመው መልካም አልነበሩም። ካጋጠመው ጉዳት በተጨማሪ አበረታች ንጥረ ነገር ተጠቅሞ በመገኘቱ የ4 ዓመት እገዳ ተጥሎበት ከሜዳ ለመራቅ ተገዷል። ተጫዋቹ ለዓለም አቀፉ የስፖርት ገላጋይ ፍርድ ቤት ይግባኝ አቅርቦ ቅጣቱ ወደ 1 ዓመት ከ6 ወር ዝቅ የተደረገ ሲሆን ካለፈው መጋቢት ወር ወዲህ እገዳው እንደተነሳለት ይታወሳል። አሁን የዓለም ዋንጫው ኮከብ ተመልሷል። ከሞናኮ ጋር በመጪው የውድድር ዓመት ወደ ሜዳ የሚመለሰው ተጫዋቹ ለፈረንሳዩ ክለብ ከእምባ ጋር የ2 ዓመት ውል ፈርሟል። ፖግባ ቀጣዩን የእግር ኳስ ምዕራፍ እምነት ስለጣላችሁብኝ አመሰግናለሁ በሚል ቃል ጀምሯል። በምን ቃል ይቋጨው ይሆን የሚለውን ጊዜ የሚያስመለክተን ነው። አሁን ደግሞ የብሪያን መቤሞን የማንቸስተር ዩናይትድ ዝውውር እናያለን። ብሪያን መቤሞ በብሬንትፎርድ የሚቆይበት እድል ሰፊ መሆኑ ተነግሯል። በማንቸስተር ዩናይትድ በጥብቅ እየተፈለገ የሚገኘው ብሪያን መቤሞ በብሬንትፎርድ የሚቆይበት እድል ሰፊ መሆኑን የክለቡ የእግር ኳስ ዳይሬክተር ፊል ጊልስ ተናግረዋል። ዩናይትድ ለካሜሮናዊ አጥቂ 62.5 ሚሊዮን ፓውንድ ለመክፈል ጥያቄ ቢያቀርብም ውድቅ ተደርጎበታል። የ25 ዓመቱ አጥቂ በተደጋጋሚ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ቢናገርም ዳይሬክተሩ ግን ተጫዋቹ የማይቆይበት ምንም ምክንያት የለም ብለዋል። ተጫዋቹን ለማስፈረም ከማንቸስተር በተጨማሪ የሌሎች ክለቦችም ፍላጎት እንዳለ ያሳወቁት ዳይሬክተሩ ትክክለኛው የዝውውር ገንዘብ እስካልመጣ ድረስ መቤሞ ሊቆይ እንደሚችል ተናግረዋል። ፊል ጊልስ የክለባቸውን አምበል ክርስቲያን ኖርጋርደን ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ መቃረቡንም አክለው ገልጸዋል። ውድ ተመልካቾች በመጨረሻም ወደ ክለቦች ዓለም ዋንጫ ጉዳይ እናልፋለን። በዚህም በክለቦች ዓለም ዋንጫ አወቃቀርና ሀሳብ ዙሪያ ጀርመናዊው አሰልጣኝ የርገን ክሎፕ እንዲሁም ፔፕ ጋርዲዮላ የሰጡትን አስተያየቶች ነው የምናየው። ጀርመናዊ አሰልጣኝ የርገን ክሎፕ የአዲሱን የክለቦች ዓለም ዋንጫ ውድድር የመጀመር ሀሳብ የማይረባ ሀሳብ ሲሉ ተችተዋል። የክለቦች ዓለም ዋንጫን የመጀመር ሀሳብ በእግር ኳስ ከተተገበሩት ጥሩ ያልሆኑ ውሳኔዎች መካከል የከፋው ነው ሲሉ የርገን ክሎፕ ተናግረዋል። ውድድሩ በሚቀጥለው የውድድር ዓመት ተጫዋቾች ገጥሟቸው የማያውቀው ጉዳት ይገጥማቸዋል የሚል ፍራቻ እንዳላቸው የርገን ክሎፕ ገልጸዋል። አክሎም ተጫዋቾች በውድድር ዓመቱ በጉዳት ባይሰቃዩ እንኳን በሚቀጥለው ዓለም ዋንጫ አስቸጋሪ ጊዜ ይጠብቃቸዋል በማለት ነው የተናገሩት። በተመሳሳይ ጋርዲዮላም የየርገን ክሎፕን ትችት ተጋርተዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የርገን ክሎፕ የክለቦች ዓለም ዋንጫ ላይ የሰነዘሩትን ትችት እንደሚጋሩ ገልጸዋል። የርገን ክሎፕ የውድድሩን የመጀመር ሀሳብ በእግር ኳስ ካየናቸው ጥሩ ያልሆኑ ውሳኔዎች መካከል የከፋው ነው ሲሉ ገልጸውት ነበር። አሰልጣኝ ፔፕ ጋርዲዮላም በበኩላቸው በየርገን ክሎፕ ሀሳብ እስማማለሁ፣ አስተያየቱ አላስገረመኝም፣ እረዳዋለሁ ብለዋል።
ፔፕ ጋርዲዮላ አክለውም ውድድሩ ተጫዋቾቻችንና ቀጣይ ውድድር ዓመታችንን ሊጎዳ ይችላል ብለዋል። የሰማያዊዎቹ አሰልጣኝ ኢንዞ ማሬስካ በተመሳሳይ ከቀናት በፊት ውድድሩን ቀልድ ነው ሲሉ ገልጸው ሲጀመር አሜሪካን ለእግር ኳስ ትክክለኛ ቦታ አይደለችም ማለታቸው አይዘነጋም። ውድ ተመልካቾች ከፉትቦል ማዕድ ለየት ባለ መረጃችን ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከፉትቦል ማዕድ ሌሎች ዝግጅቶች ጋር አብራችሁ እንድትቆዩ እየጋበዝን ሰላም።